አንቺ አሁን ፊንገር ማለት ነው በቃ እናሽባቸው የምታያቸውን ሰዎች እኮ አታውቂያቸውም ነበር። እኔን ነው የምታውቂው መጀመሪያ እሰማለሁ ማሬ ለሄሉ ጊፍት ስጫት ኧረ በሷ የደረሰብኝን አውቃለሁ። ተው ግለሰብ በተጣሉ ትግስት እግዚአብሔር ያሳያችሁ። እንግዲህ ባለቤቷ ችግሬ ከማሜ ነው እያለች እኔ ላይ የሚመጣብኝ ነው እኮ እኔ ግራ የሚገባኝ። ከኮሜንታተር ጋር ከራሴ ህይወት ጋር ፋይት እያረኩኝ ጌሜን ሽቅልቅል እያረኩ ከሚወድኝ ጋር እየተዝናና ነው። አንቺ ነሽ አመት ሞላን አመቱን ሙሉ ስለኔ የምታወራው። ቅናተኛው ማን ነው ታዲያ? አንቺ ነሽ ያወራዋት ቃል በቃል ስትተነትኗል። እንዲህ ብላ ነበር እንዲህ ብላ ነበር። ቁጭ ብለሽ ነው የምትከታተኝ፣ ቁጭ ብለሽ ነው የምታይ። ቅናተኛውማ አንቺ ነሽ። እኔማ ምን ቀናለሁ? ተውኩሽ እኮ ትቼሽ ህይወቴን ነው እየኖርኩ እኮ ነው። ለብልቤሽ ህይወቴን እየኖርኩ እኮ ነው ያለሁት። እግዚአብሔር ምስክሬ ነው ጋይስ። ማን ነው የሚቀናው እስኪ? ኧረ እኔ ስለሷ ማውራት አይደለም። እችንም ላጣ አድርጌ አሁን እችንም ስለተወራ ማለት ነው በደስታ ፈንጥዛ 30 ጊዜ ነው የምታወራው። ውዶቼ ማን ነው እስኪ ተናገሩ። ማርያምን ማን ነው እስኪ ቅናተኛው? ማን ነው የሚቀናው? እሷ ናት እንጂ ስለኔ ዛሬም ታወራል። እንዲህ ሰው እኮ ኮመንት ላይ ዛሬም ስለ ቤት ታያላትኝ። ቅናተኛ ናት እንጂ እሷ ትናንትና ያወራዋትኝ የተተነተነችው አልቀረች ስታወራ። ለምን ታየኛለች? እኔ እሷን አላይም፣ መቤቴን አላያትም። እኔ በቃ እንኳን ዩቲዩብ ድረስ ደርሼ አይደለም እኔ ልብልብ አድርጌ ጌሜን እወጣለሁ። ጭራሽ ሰዓት ልትመድብልኝ ከነጃኒ ጋር ምናምን ማናቸው? እኔ ከነሱ ጋር የምጫወተው እና ማን ነው የሚመድብልኝ? ኮሚቴ ጀምሮ ነው ከጃኒ ጋር እኔ እየተመደበልኝ የምጫወተው። እለበልበዋለሁ። ለዓላማን የመጣሁት እዚህ ጋር ቅናተኛ በኝ ምቀኛ በሉኝ ምን በሉኝ። ከኔ ወዲያ ለአሳር ሁሉም ከኔ ወዲያ ለአሳር ከኔ ወዲያ ለአሳር ፊንገርዬ እንኳን አንቺ እንኳን አይደለም ቀናሽ የምትያቸው ቻባቸው ሰዎች አይደለም አንቺም ከነሱ በፊት እኔን ነው የምታውቂው። በነገራችን ላይ አስረግጬ የምነግርሽ ከኔ በፊት ከነሱ በፊት እኔን ነው የምታውቂው። አየሽ ያ ነው በፍምስና የምታውቂውና ለኔ ምንም ነገር ይብርቅ አይደለም። በሌለውበት ባልዋልኩበት ስትሰድቡኝ አደራችሁ። እግዚአብሔርን ትናንትና እኔ ባልዋልኩበት በቃ ወጥቼ ራሴን ጌም እያረኩ ነው። ባልዋልኩበት ሌሎች ግለሰቦች በተጣሉት እኔን ተሳደባችሁ አይደል? ከዛ መልሳ ደግሞ ልጅቷ እኔ ከሷ ችግር የለኝም ደግሞ ስትል ደግሞ ኮመንታተር ስራችሁ ነው ብሯ ስለሆንሽ ነው እኮ ጥቅም አለኛ። ታዲያ ሰዎች በለጧት ቀንታ ገባችበት ጌሙ ላይ አትበላ። ስለ እነሱ ታውራ። እነሱ ናቸው አይደል አሁን እየታዩ ያሉት ገንዘብ እነሱ ናቸው አይደል? እስኪ ትስራባቸው። የለማ ታውቀዋለች ጌሙን እንደሚሰለች ከጊዜ በኋላ እና ቤታ እንደምትቀር ስለምታውቅ ነው የምታብደው። የተገኘውን አጋጣሚ ሁሉ እጠቀመዋለሁ። ዲቦራ እኮ ከእንትና ጋር እኮ ተጣልታ እኮ ነው ስትናገር የነበረው። ከኔ ጋር ምን አገናኘን? እኔና ዲቦራ ምን አገናኘን? እኔና ዲቦራ ምን አገናኝቶን ነው? ራሷ እኮ ልጅቷ ኮታ ተናገረች። እኔማ ግራ እስኪገባኝ ድረስ እንዴ ተጣልተናል እንዴ? ተጣልተን ነበር ማለት እንደዚህ አሁን የሚያናግር ጥል ነበረ እንዴ? ቤታ ሲሉ ማለት ነው ጌመሮች እንዳለ ውዶቼ፣ ጌመሮች እንዳለ ጊፍት ይግጣሉ። አዳሚ ማለት ነው ጊፍት ይግጣሉ። የመገዳደል ቅጣት ይቀጣሉ። ጊፍታቸውን ይግጣሉ አብረውኝ ማለት ነው። ቅናተኛዋ ለቅናት ሲሆን ቤታ ናት ውዶች፣ የፈረዳባት ቤታ። ሌላው ገንዘቡን ይሸቅላል፣ ገንዘቡን ዋጥ ያደርጋል። ማንም ሰው አይናገረውም። ቤታ ናት ለቅናቱ ለምቀኝነቱ ቤታ ትጠራለች። አብረውኝ ግን አዳሚ አብረውኝ እንዳለ ጌም ነው የሚጫወቱ። ሲግጡ ነው የሚያድሩት። የጠራቻቸው ሰዎች ሁሉ ሲግጡ ነው የሚያድሩት። መጋጡን አንድ ላይ አንግጠውም። ቆይ ውዶች አጣውኝ እንትን ተረጋጉ። መጋጡን አንድ ላይ አንግጠውም ውዶች አይደለ? መጋጡ አንድ ላይ አይጋጥም። ቆይ እንድዘጋጁ ውዶቼ። ሶሪ ልብስ እየለበስኩኝ ማናት ምን ወዲ መጋጡን አብረውኝ እየጋጡ መድኃኒዓለም ያሳያችሁ። ሁሉም በየቅሏ በሰዓቷ ገባይ እንዴ ስሙ፣ በሰዓቷ ገባች አልገባች ሁሉም ለምን መሰላችሁ የሚቃጠሉትኝ? ሁሌም የሆነ ነገር ሲመጣ የዛ ነገር ላይ ያለበት ነገር ላይ ሁሉ በልጬ ተገኝቼ ስለምታይ ነው የሚያቃጥላችሁ። ምንም ነገር ብታመጡ እኔ ቶፕ ላይ ነው የምቀመጠው። ምንም ያ ነው የሚያናድዳችሁ። ያ ነው በቃ
ድብን የሚያር እንዴት እችልሽ ከአመት እስከ አመት አሁንም ሰው ያያታለሁ። ይሄ ነው አላማችሁ እናንተ። ሌላ እኮ ምንም የለውም እኮ እንጂ እኔ እንደማንኛውም ሰው ነው ጌም የተጫወትኩት። ምንም የኔ የተለየ ነገር የለም። እንደዛ ከሆነ ሁሉም ቀናተኛ ነው። ገንዘቡን ሌላው እየበላ ቤታ ላይ ሲሆን ቅናት መበለጥ አይኑ ያናድዳል። እናንተ በፈለጋችሁት ልክ እኔ ባለመሄድ ያናድዳል። በነገራችን ላይ ጭራሽ ደግሞ ምንድን ያለችው ለመወደድ በሰው እንዳውም እኔ ለመጠላ እንዳውም እኔ ብዙ ጊዜ ጋይስ ምንድን ነው የምትሉኝ? ነዝናዛነሽ ነጭናጫነሽ እንዲነሽ ምናምን የምትሉኝ ፊት ለፊት ስለምናገር ፊት ለፊት ስለማወራ አይደል እንዴ? አይደል? ታዲያ ድብቅብቅ ያልኩኝ እናንተ እንድትወዱኝ ቁጥቁጥማ እንደዚህ አይደለም። ላውቄ እያየው ባላየ እየሰማው ይሄኔ ፍቅር እያልኩኝ አልፍ ነበር። ፊት ለፊት ስለምናገር ነው ሁሌ የምጠመደው ማለት ነው። አሁን እኔ ትናንትና ዲቦራና ማሜ በተጣሉትኝ እኔ ቪዲዮውን ያየሁት ራሱ ወጥቼ ነው በተጣሉትኝ። እኔ ቤታ በየኮመንቱ ቤታ ናት ይላሉ። እግዚአብሔር ያሳያችሁ። እኔ ለአሞራው ቴክስት እያረኩለት ነበር እንዲመጣ አሞራው ጋር አድርጊ በቃ ብላችሁኝ። ከዛ ወደ እኔ ዞሩ ቤታ ናት እንደው የፈረደባት ቤታ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ የኔማ መንፈስ መቼም አይለቅም ቲክቶክ ላይ። ኧረ በስመ አብ አይዲየታል ውዶች፣ እንደው አይዲየን ፈልጉልኝ። ልወጣ ነበር እየማለች ነው እኮ እየማለች መድኃኒዓለም ያሳያችሁ። ኧረ መብርሃን እዛው በጠራ መብርሃን ልሳን አደፍንም፣ ግን እኔ ያንቺን እግዚአብሔር ያሳያችሁ መብርሃንን እያለች በስመ አብ ወወልድ ወመንፈስ ቅዱስ። እኔ እግዚአብሔር ይላት በኋላ ገባለሁ ይላችሁ። እኔን እንደዚህ ብላችሁ ከምንም ነገር ላይ የምታስቆሙኝ ሰው አይደለሁም። እኔ ቤታ እኔ ልቤ ሙሉ ነው። ጠንካራ ሴት ነኝ። በነገራችን ላይ ልቤ ሙሉ ነው። ነይማ አይዞሽ። በነገራችን ላይ ልቤ ሙሉ ነው እና እኔ እንደዚህ እንደቀላል ብላችሁ እኔን በእናንተ ቤት አሳቃችሁ ምናምን ጌም እንዳቆም የፈለገ ነገር ብትሉኝ አላቆምም። አዲስ ትሬንድ የመጣው ላይ ሁሉ እኔ ቤት ታሳተፋለሁ። ሁሉም ላይ ይሳተፋለሁ። ሁሉም ከኔ ኋላ የቀረ ነው። ጨዋታውም ምኑም ስታይሏም ሁሏን እኔን እየተቀበለች አድርጋለች። ነይ ማዬ ነይ። ሁሌም በልጦ መገኘት ነው በነገራችን ላይ። ነይ ግቢማ። ያው እናንተ መቀጠላችሁ እንጂ ግቢ። አቦ ተነሽ በእናትሽ ሄቨን ተነሽ። ተፋክ ዝሮንጉል ግቢ። ሰዓት ሄደብኝ። ዲቦራ ከተናገረችው ተነስተው ነው ኮሜንታተር እንዴ። ዛሬስ ደግሞ ዲቦራ የተናገረችው ላይስ ምን አሉ? ዲቦራ ከተናገረችው ተነስተው ነው ኮሜንታተር። እና ዲቦራ ታዲያ የራሷን አስተሳሰብ ነው ከማሜ ጋር። እኔ ራሱ እኮ ላይቭ ላይ ነበርኩ። መጣላታቸው ራሱ ግራ ገብቶኝ ቤት ኮሜንት ላይ ጓደኛሽ ናት አንደኛ ምቀኛ። የዛሬ 2 ወር ሙሙ እያሉ እኮ ኮሜንት ላይ እኮ ሲሳደቡ የነበሩ ናቸው። ያኔ የት ነበራችሁ? ፊንገር ያኔ ፖፖ እያለ ሲሰድባት የት ነበራችሁ? እኔ ቅናተኛዋ እኔ ምቀኛዋ ነበርኩ እኮ ፊት ለፊት የተሰለፍኩትኝ። ምን ሆናችሁ ነው? የት ነበራችሁ ያኔ እንደዛ ዳይቦ ሲሰድባትኝ ሲያሳድዳት ማን ነው ከጎና የቆመው? እኔ ቀናዋት ሴትዮ ቤታ አይደለም? እኔ ቀናዋት ሴትዮ ቤታ ነኝ አይደል? ፊት ለፊት እናንተ ናችሁ የተሰለፋችሁት። ማን ነበር እስኪ ንገሩኝ። 2 ወር አልሞላውም እኮ ስትሰድቧት ነበር። ዛሬ ምን ተገኘ? እና ደግሞ እኔን ጭራሽ ደግሞ ሰው እናንተ ባላችሁት አይጣላም። በነገራችን ላይ ዝም ብዬ እኔ ከሰው ጋር የምጣላ ሰው አይደለሁም። ምክንያት ይኖረኛል ለምንም ነገር። ግን ቀሪ ናችሁ እናንተ። አንዴ ቆይ ምን አላችሁኝ? ቴክስት እየተላከልኝ ብላ እና ቴክስት የተላከው ከሆነ እኔ ነኝ እንደ ውዶች የምልከው? እኔ እኮ ግራ ገባኝ እኮ እኔ ነኝ እንደ እኔ እቆጣጠራታለሁ እንደ እኔ ምን አገባኝ? እኔ ህይወቴን ነው የምኖረው። በነገራችን ላይ እኔ ዲቦራ የምቆጣጠር ሴት አይደለሁም። እሷም እኔን አትቆጣጠርም። ጓደኛሞች ነን አለቀ። እኔ እስከማውቀው እወዳታለሁ፣ አከብራታለሁ። ስትነካ በጥቃቷ ቻውን ፊንገር ቀናችን ባምትለው ፊንገር እንደዛ ፖፖ እያለ ስትሰድባት በነበረ ሰዓት አንደኛ ቶፕ ላይ ቆሜ ስከራከርላት ቤታ ልጅቷ አፌላትም እንዴ አትመልስም ያላችሁኝ እናንተ ነበራችሁ። አስታውሳችሁ ዶቼ? ልጅቷ አትመልስም ወይ አፌላትም አንቺ እስኪ ዝም በይ ስትሉኝ የነበረው እናንተ ላስታውሳችሁ ብዬ ነው። የቅርብ ጊዜ ታሪካችሁ ነው የምነግራችሁ አይደል? እናንተ አይደላችሁ
አትመልሽ እስኪ ዝም በይ። ባለቤቷ ቁጭ ብላ አንቺ አይደለሽ እንዴ የምትመልሹ የምትውል ስትነካ ስትጠቃ እኔ ነኝ የቆምኩላችሁ። ዛሬ እኮ ነው አሁን ነው እኮ እናንተ እሷን ያላችሁት። እና ሰው ለማጣላት ከዚህ ከዛ ተወሉ። ከዛ ዛሬ ደግሞ ወጣ ማሚ ያናዶኝ ነው ደግሞ ስትል ቤታም ሶሪ ትሉኛላችሁ። ከአፋችሁ መርዝ ረይጣችሁ ማለት ነው። ምንም ሳላ ያላረኳችሁን ሴት የታለ እንትኔ አረጋይ ሳጣሁት ምንም ያላረኳችሁን በኪዳነ ምሕረት ምንም ያልበደልኳችሁን ሰው ደግሞ እሷ ወጣ ችግር የለብኝም ከቤት እኔ ምንም ሙሟን አልይዝ። እኔ ወንድ ልጅ አይደለሁ ማስፈራራት ሙሟን አልይዝ አባቧን አልይዝ። ግን በራሷ ወጣ ላይክ ስትናገር ከዛ በኋላ ደግሞ የፈረደባት ቤት አረኔ ድሌስ በጣም ጠማማ ነው። እስማሙል እንዴ አይነት እድል ደግሞ በዘራችሁም አይድረስም። መቤቴ ባልዋልኩበት ባልነበርኩበት እኔን ይከቱኛል። ባልዋልኩበት እንግዲህ እኔ እኮ ጭራሽም የለውም እኮ ሰው ቪው ሲጠርበት ዘንድ እስኪ በቃ እኔ እኮ ግራ የሚገባኝ እነንትና በቃ በለቅ እሺ እነሱን አውሩ ስለነሱ በማርያም እኔን እርሱኝ በመቤቴ እኔ እኮ እንደዚህ ለምናችሁ እንዴ ቆይ ውዶቼ አንዴ በማርያም እርሱኝ እንዴ እነንትና የምትሏቸው በቃ ፈመሱ ምናምን ስለነሱ አውሩ። አሁን ደግሞ እስኪ እንዴ እኔ እንትን አልኩባችሁ አውሩ እስኪ ፕሊስ በእግዚአብሔር አውሩ ስለነሱ አውሩ እስኪ አውሩና እናንተ እንያችሁ አታወሩም። ለምን ይሄ ጌም የሆነ ሳለ ሲዳከም ቤታዬ እንደምትቀር ታውቃላችሁ። እኔ ደግሞ ሁሉም ነገር ላይ ተሳታፊ ነኝ። ከሁሉም መሳተፍ አላቆምም። አስረግጬ የምነግራችሁ ሌላው ጌሙን እየሸቀለ ገንዘቡን ሲለቅም ምንም ያልተባለ ቤታ ላይ ሲደርስ ግን ሁሌ ቅናት፣ ሁሌ በእኔ ላይ ሁሌ ቅናት። እስኪ ሂዱና ፊንገርን በምሰድብበት ሰዓት ዩቲዩብ ላይ ተመልከቱ። በዚህ ሰዓት እኮ ነው የምገባው። አይ ቆይ ናሆምን እየጠበቅኩኝ ቀን ከሌሊት እኔ እንደውም እኮ ምስኪን ስለሆንኩላቸው ነው። እስኪ ጠይቁት ናሆምን ልገባ ስል አይ ገና ነው ሰዓቱ ሲል በቃ በእናንተ ሰዓት እገባለሁ እያልኩ የምገባው እኮ እናንተ ስለምትወዷቸው ደስ ስለሚለው ጊዜውን የመጣውን እጠቀማለሁ። እነሱም አልተመቻቸውም እንጂ ቢችሉ ጠዋት ይገቡ ነበር። ሰው ግራ ይጋባል እኮ ቲክቶክ አንብቢ ሰው ስትል ነው ቤታ። ሰው ግራ ይጋባል እኮ ቴክስት አንብቢ ነው ስትል ነው። እኔ እግዚአብሔርን እኔ ጋይስ ማውቀው ታሪክ የለም። እኔ ግራ ቢገባኝ ደወልኩላት ማለት ነው። ቆይ አንዴ ወዶቼ ተረጋጉ። ደወልኩላት ማለት ነው። ግራ ቢገባኝ ኮመንቱ የፈረደባት ቤታ መሄጃ አጣች ቤታ ግራ ግን የማኮ እግዚአብሔርን አንዳንዴ በኢየሱስ ክርስቶስ ደወልኩላት። እኛው አደባባይ ነው የምናገር። ዲቦራ እኔና አንቺ ተጣልተናል አልኩ። ቢቸግረኝ አንቺ ለምንድን ነው ወደ ራስሽ የወሰድሽው አለች። እሷ ራሷን ወደ ራሴ መውሰድ አይደለም ግን ግራ ገባኝ ኮመንቱ ስላሉ እኔ ማሚ አቃጥሎኝ ነው እዛ ጋር ሲናገረኝ ዲስሪስፔክት ሲያደርገኝ። ከዛ ቪዲዮን አየሁት። ቪዲዮን ሳየው እየተናገራን ነበር። በጣም ቶፕ ጌመር ጌም እየተጫወቱ ቶፕ ጌመር እንደውም ሄለን ወርቅዬ ናት አንቺ አሁን የመጣሽው ምናምን እያለ ይተነኩሳታል። ተረዳችሁ? ከሱ ጋር የተጣሉበትን ቪዲዮ አየሁ እንግዲህ። ከዛ ወደ እኔ መምጣት እንዴ እኔን ተፋቱኝ፣ ህይወት የላችሁም፣ እኔን ዝም ብላችሁ አትጥሉኝም። እኔ እዚህ ጋር ስገነባ ማለት ነው ባሉባልታ ሳይሆን እግዚአብሔር ነው ያቆመኝ። ብዙ ተሰድቤበት፣ ብዙ ተቀጥቅጬበት፣ ብዙ ተከድቼበት ነው የቆምኩት። በነገራችን ላይ እናንተ ምንም ብትሉ የሚለወጥ ነገር የለም። እሺ እኔ ግን እግዚአብሔር እና ድንግል ማርያም ናቸው እዚህ ጋር ያቆሙኝ። በሰው የተገነባ አይደለም፣ በራሴ ጥንካሬ የመጣው ሴት ነኝ። ተራዳችሁ? ተሳዳቢም ሆንኩ ባለጌም ሆንኩ ለፍላፊም ሆንኩ በራሴ ጥረት የመጣው ልጅ ነኝ። እዚህ ጋር ማንም ሰው እኔን ማለት ነው ስለ ቪው ስለ ላይክ ሊያወራ አይችልም። ከኔ ወዲያ ላሳር ቪውንም እስከምፈልግ እስከ ጥጋቤ ድረስ አይቻልም። አሁንም ድረስ አልኳችሁ ማንም ቢመጣ አሁንም ድረስ ማንም እኔን ነቅንቆ እንትን የሚለኝ የለም። ሌላም ቻሌንጅ አምጡ አሳትፉኝ። ሁሌም ቶፕ ላይ ነው የምታገኙኝ። እጥራለሁ፣ ዝም ብዬ አይደለም። ኦኬ ዝም ብዬ አይደለም። ታዲያ እኔ በቀንቼ በሰው እንትን ከገባው ታዲያ ለምን ሰው ውስጥ ለኔን ይከታተለኛል? ለምን ትናንትና 10,000 ሰው ነበር። አያያዝ እችልበታለሁ፣ ብቃት አለኝ። ጌም ላይ ብታስገቡኝ ረሃብ ላይ ችግር ላይ ስርቆት ላይ ብቻ ነው እንጂ ማልችል ሌላው ላይ ብታስገቡኝ አለው። ኔትወርክ ያዘ መሰለኝ። ወይኔ
ወይኔ ልብስ ወጥ ይላል። ተውኝ ውዶቼ፣ በቃ ዋናው እሱ ነው። ስሙኝ ማሮቼ፣ ማለት አሁን ከሄለን ጋር ደግሞ ምሮ ዲቦራ ይግኖር እኔ ይግኖር ተደርጊ ማለት እኮ ጥቅም አለኝ። በነገራችን ላይ ዲቦራ ይግኖር ስልታረጋት ከሄለን ጋር መጫወት ጀመረ። እኔና ሄለን እኮ የ5 ዓመት ጓደኛሞች ነን። ዲቦራ እኮ አሁን ነው እኮ የተግባባ ነው። አንድ አመት ራሱ አይሞላንም። እኔና ሄለን እኮ ማለት ነው የቆረቆርነን ቲክቶክን እኮ 5 ዓመት። ሄለን ትነግራቸዋለች። እኔ ጌም እሷ ስትጫወት እኔ ጊፍተሯ ነበርኩኝ። ሄለን ፊት ለፊት ነው የምነግራችሁ። ታውቃለች እሷ። እንደውም እሷ ታይ ቤታዬ አንቺ እኮ ገና ልጅ ነሽ ያጂ ምናምን ነው የምትለኝ። ያኔ ማለት ነው እንግዲህ ስራ በምሰራበት ሰዓት ማለት ነው። እኔና ሄለን ዛሬ አይደለም የምንተዋወቀው። በነገራችን ላይ ያኔ ትንሹ ትልቁ ሚስጥር ሁሉ ነገር ሳይቀር የምናወራ እዚህ ቲክቶክ ላይ እንደውም ሁሌም ነው የምላችሁ ሄለንን ሞዳ ድሮ ከኪዱን በፊት እማቃት ሄለንን ነው። ሄለን ናት ከሁሉም በፊት እማቃት። እኔና ሄለን ብንጫወት ብናወራ ብንጣላ እንግባባለን። ዛሬ አይደለም ማቃትና ዛሬ እንትና ይግኖር ስታር ማንንም እኔን ይግኖር አያረገኝ ፈልጎ እንጂ የሚመጣው ጥቅም ያለኝ እንዳለኝ ጠንቅቀው ያውቃሉ። እንኳን ወዳይ ጠላት ያውቃል ጥቅም እንዳለኝ። ቤታ ሰማት ሶኬ እና ደግሞ ከእኔ ለሰው አስቤ ማለት ሰዎች እንዳይደብራቸው ምናምን ብዬ ነበር። ከፈለኩት ሰው ጋር መታረቅ እችላለሁ ከዚህ በኋላ በቃ እንዴ ከፈለኩት ሰው ጋር መታረቅ እችላለሁኝ። ከፈለኩት ሰው ጋር ማውራት እችላለሁ ከዚህ በኋላ። እኔ ለሰው ሞራል ለሰው ስሜት እያልኩ ነው መቤቴን ሁሌን ትምለው ማለት ነው። ስለዚህ ከፈለኩት ሰው ጋር ታረቃለሁ ህሊናዬ ከፈቀደው ጋር። ስለኔ 24 ሰዓት ሙሉ እሷ ናት የቀናችሁ። እሷ ናት እዚህ ያልኳት ከጭንቅላቷ ልጠፋ ያልቻልኩት። እኔማ ጌሜን ገብቼ ለብለብ አድርጌ ሸቅዬ እወጣለሁ። ያን የሚያቃጥላችሁ ምኞታችሁ እኔ ወደ ኋላ እንድቀር ነበር። እኔን ቀርቻ አታዩኝም። ሁሉም ላይ ትሬንድ የመጣው ላይ ተሳትፌ ሁሌም ፊት ለፊት እንደምሰለፍ ልንገራችሁ። እንዴ ሁሉ ሲያደርገው ምንም ያልተባለ ቤታ ስታደርገው ማበድ። ገና እኩለ ሌሊት እገባለሁ ጋይስ፣ ገና እኩለ ሌሊት እገባለሁ። ሁሉንም ፎሎ አድርጉ እያልኩ ያፈመስኩት እኔ ቤታ ነኝ። እሺ ቅማላሞች ደግሞ ምን ነው ልናገር ባይ። እኔ እግዚአብሔርን በጣም አንዳንዴ ከበቃ አይሆን እንድትናገሩ ነው የሚያደርጓችሁ። መጀመሪያ አየሽ አንቻውን ፊንግ ቅማላ ኪኛው ፕንስ ምን አይነት ጉድ ናቸው? እናቴ ትሞት ማን ነው መጀመሪያ የሚታወቀው እንዴ? እኔ ጉግራ ገባኝ። እኔው ራሴ ፎሎ አድርጉ ተከተሉ ስንት ነገር። ግን እነዚህ ሰዎች አሁን እነ ፊንገር ምናምን አሉባልታ አጡ ከኔ ማለት ነው። ከኔ መሰዳደብ አጡ። ገበያቸው ቀዘቀዘ። ተረዳችሁ? ለዛ ነው